ሁለተኛው ላይ ኃይለ ታዲያ ኃይለ ስላሴ ካሳዬ እኮ ነው ሪሲቨር ኔም። ኃይለ ስላሴ ካሳዬ ንጉሱ እኮ ነው የሚለው። እንግዲህ እሱን አላውቅም። እሷ ገብታ ታስረዳ። ማሪ አስገቧት ፕሊስ ውዶች። ይህን እኮ በህግ መጠየቅ አይቻልም። ኃይለ ስላሴ ነው በህግ የሚጠየቀው እንጂ እሱ ማን እንደሆነ አስራ ስትሰሩ ሚግራን የምታጋቡ። ኃይለ ስላሴ ካሳዬ ንጉሱ ማን ነው? ቆይ አለ ኖ አይደለም፣ ተቀባይ 1.9 የተቀበለው 1,900,000 የተቀበለው የተቀበለው ይሄ ወደዛ አካውንት አስገቡ ያለችው ነው እኮ። ታዲያ አሁን በህግ መጠየቅ የምትችሉት ኃይለ ስላሴ ካሳዬ ንጉሱን እንጂ እሷን መጠየቃችሁን። በእሱ አካውንት የገባ ነገር የለማ። እነሱ ለሱ እንትን ካል እሱ አያመጣትም። እሱ እንትን ካለ እሱ ከመጣ እሱን ህግ ነው የሚወስነው። አሁን እንትንም አለ ማለት ሪከርድም አለ የእሷ ያመነችበት አለ። እሱ የሚሰጠው መልስ ነው የሚወስነው። እሱ ይሄ ገንዘብ ለምን ወደ አካውንት ገባት ሲባል የሚጠይቀው የሚመልሰው መልስ ይወስነዋል። እሷን ያቀርባታል አያቀርባትም፣ አብረው የሚሰሩ ከሆነ አሳልፎ ይሰጣታል አይሰጣትም፣ ምን ፈጥሮ እንደሚያወራ አይታወቅም። ይህ ገንዘብ ለምን ወደ አካውንቱ እንደገባ ሲጠየቅ አሁን የእሷ ሪኮርዶች አሉ። እየተሰራላችሁ ነው፣ ፕሮሰስ ላይ ነው። አትቸኩሉ፣ አትበጥብጡ። በነፃ ነው እየሰራውላቸው ያለችው። እኔና ሀይል አንተዋወቅም ብትልስ፣ እሱም አላቃትም ቢልስ፣ እሷን አላቃትም። ይሄ ገንዘብ የገባው እኔ በካሽ ያበደርኳቸውም በአካውንት የከፍለውኝ ነው ቢልስ፣ እንዴ በራሷ አካውንት ካልሆነ እንዴት ነው የሚሆነው? እንዴት እናንተ ጭራሽ የሌላ ሰው አካውንት ሰጥታችሁ አስገቡ ስትላችሁ እሺ ብላችሁ ታስገባላችሁ? ጭምልቅቅ ያለ ይሄ አሁን ይኸውልሽ፣ ይህንን መክሰስ የምትችሉት ኃይሌ ካሳዬ ነው። ኃይለ ስላሴ ካሳዬ ንጉሱን ነው መጠየቅ የምትችሉት። ታውቁታላችሁ? እሱ በጣም ወንድሜ ካወቀው፣ እኔ እሷ ብቻ ነው የማውቀው። እሷም የነገረችኝ አትቸኩሉ፣ እኔ የእናንተ ብር ሪከርዱም እንትን ማለት ይችላለሁ፣ አልበላም። አይደለም የእናንተ ብር ብሌን ወድቆ ቢያገኝም ወይ መልሰዋለሁ ወይ ወደ መንግስት ነው የምሰጠው እንጂ እኔ የሰው ሀቅ አልበላም አለች። ገባሽ? ሪከርዱም አለ። አዎ፣ ግን ደግሞ የእኔ ብቻም ሳይሆን እኔ ራሴ እንትን ስላልኩት ነው እንጂ ብዙዎች አሉ እየተበሉ ማለት ነው በሷ አሁን እየመጡ ያሉትን። እኔ አሁን እንደዛ ሲናገር ሲሰሙ ስማ ሲጠራ ቲክቶክ ሲናገር ይመጣሉ። እኔ ከመጡ አሁን 3 ነው የመጡት። አንዷ ወደ ወልቃይት ናት፣ አንዱ ደግሞ ኤርትራዊ ነው፣ አንዲቷ ደግሞ እኛ ሀገር አካባቢ ናት። በሷ የተበሉ ማለት ነው። ለምንድን ነው የማትናገሩ ምናምን ሲላቸው እንፈራለን ምናምን እኛ አዲስ አበባ ምናምን ይላሉ። የምታስፈራራ ነው። እናንተ እኮ ከሀገር ውጭ ሲሆናችሁ ነው ወንድምሽን የወሰደችው። ቢያንስ እኳ ብሩን ባትመልስ እኳ ሌባና ጨርባሪ መሆኗ ከታወቀ ለኛ በቂ ነው፣ ሌላ እንዳይበላ ማለት ነው። አሁን እኮ ሀቡ ክርስቶስ እኔ ላመጣቸው ይችላለሁ። ብዙ ነው እየመጡት ያሉት። ላንቺን በላሽ፣ ላንተን በላህ፣ ላንቺ እያሉ ብዙ እያለቀሱ እየመጡ ነው። እያስፈራራቸው አባትሽን የማሳንቀው እናትሽን የማሳንቀው እያለቻቸው ማለት ነው። ብዙ ናቸው የተበሉት። ቢያንስ እሷን እውነቷን ታውቀው ሌባ ብትሆንም ብታውቀው ሰው ቢጠነቀቅ ለእኔ መልካም ነው ባይ ነኝ። መጀመሪያ የተበሉት ወጥቶ ቢናገሩ ኑሮ መስማት አለብና ሌብነት ሌባ ናት ብለን ለመደምደም ከእሷ መስማት አለብን። ምክንያቱም በእሷ ስም አይደለም አሁን አይመኒታ በሱ ስም ነው ደረሰኝ ያየሁት፣ አይኔ ያየው ሰዎች ሰው በእሷ ስም አይደለም ደረሰኙ። ስለዚህ እሷ ስለዚህ ጉዳይ ምን ትላለች የሚለው እሷን ላናግራት። መጀመሪያ ስሟ ማን ነው? አንሃኒ ነች የምትባለው። ይኸው ዋትሳፕ ልክልሻለሁ። ይህኒ ነው የሚለው እዚህ ጋር እኮ ትክክለኛ ስሟ ሀና ነው። ቆይ ትክክለኛ ስሟ ላምጣልሽ። መታወቂያ አለሽ? በምን አወቅሽ ትክክለኛ ስሟ? በአካውንቱ እሷ አይደለም። ሶ ምን አለሽ?
ወይስ ላረግላት ነው? ፎቶንም ለበሰኝ ልክላት ነው። ሃይማኖት መሰለኝ ይላሉ። ማን ያውቃታል? ማንም ያወቃት የለም። አሁን ፎቶ አንሳሳት የምታውቋታላችሁ ሼር አድርጉላት እስኪ የምታውቋት ካላችሁ፣ እቺ ልጅ የምታውቋት ካላችሁ፣ የሚያውቃት ሰው ካለ እስኪ ሼር አድርጉላት። አይላቭ ማም ነው ምናምን የቲክቶክ ስሟ ነው ያለችው። እሺ ኤልሳ ስሟ ማን ነው? በቃ ስሟን ካላየሁሽ ስሟን እንኳን ሳታውቁን $12,000 አንስታችሁ የሰጣችኋት ወይ? እኔ ተቃጠልኩነት በማያገባኝ ከሰው ብር ነው የተቃጠልኩ። ዝናሽ ይሰማል? ድምፄ? አዎ ይሰማል። አዎ አሁን እቺ ከታች ያለችው ሸዊት የምትባለው አስገቢያት። እሷ በደንብ ነው የምታውቃት። እሺ አሁን ስሟን አታውቂም? ዝም ብዬ ሰላም እናቱ ብዬ ላውራ? አዎ ቆይ ስሟ እያወጣሁት ነው የሆነ እያለኝ ስሟን እንኳን ለማታውቁት ሰው ነው አይደል $12,000 አንስታችሁ የሰጣችሁት። ወዲያው እንደዚህ አይነት ሰው ትበሉስ ምን ይባላል? አይደሳ ወይስ አድርጌላታለሁ። ደረሰኙንም ፎቶዋንም ልኬላታለሁ። እንትን እንላለን፣ እንጠብቃታለን። እቺ ከታች ያለችው ሸዊት የምትባለው ትናንትና የእናቴ ወርቅ አስይዜ የእናቴ ወርቅ እች ወሰደችን ስትል ነበረ። እዚች ያለችው የሀገሯ ልጅ ናት መሰለኝ። ሸዊት ከታች ያለችው እና ምን ትጠቅመናለች? ብትገባ ምንድን ነው የምታደርግልን? እኔ እኮ አላቃትም ባይ እኔ እኮ ስለማላቃት ነው እንጂ ቀድሞ ብነግሮኝ ከሀብ የሁሉም ነገር ነግርሽ ነበረ። እኔ አሁን በቅርብ ነው የነገረኝ ልጁ ማለት ነው። እኔ ደግሞ ቲክቶክ ምናምን እንደዚህ ስለ አንዲት ኢትዮጵያ ውስጥ የምትኖር ሴት $1,000 ከፍያት ሚስቴን ጀርመን ታመጣልኛለች። በምን ተአምር? በጥንቆላ ነው? በመተት ነው? በምን ተአምር? ከባለስልጣን ጋር ስለምትሰራ ባለስልጣን ራሱ ጀርመን መሄድ ከፈለገ ጀርመን ኤምባሲ ገብቶ ቪዛ አፕላይ ያደረግና ወይ ይሰጠዋል ወይ አይሰጠውም፣ ሪጀክት ይደረግበታል። ያው ሀናል ምናምን ይላል። ሀናል ነው ስሟ። ለዛ ነው ሀን ያለችው። ሀናል ይላል ስሟ፣ ሀናል ይላል። እቺ ሸዊት ብታስገቢያትን መልካም ነበረ። በማርያም አስገብኝ እያለች የምትጽፈው ከታች እሷም ወርቅታ ምን ታምር እንደምትፈጠር ያትሽ ትግባ። ከባለቤቱ ውጭ ከገባ ምንም መንጫጫት እንጂ ሌላ ምንም ትርጉም የለም። እሺ ትግባና የምታመጣውን ውጤት ያው ሸዊትን ሸዊት አንድ ቁጥር ጻፈኝ ገብታ የእናቴን ወርቅ አስይዤ ተበላ ልትለን ነው። ከዛስ ምንም ዋናዋ ሌባ አካል መጣች። እውነት በራሷ አካውንት ስላልገባ እኛም ለእናንተ ድምፅ መሆን አንችልም። ለምን በእሱ አካውንት እንደሚገቡ በሌላ ሰው አካውንት ነው። በህግ እንዳትጠይቁ በሌላ ሰው አካውንት ነው የገባው። የገባበት ሰውዬ ነው የማታውቁት ሰውዬ ነው መፈለግ ያለበት። ሰው በአካል ለማያውቀው ስሙን እንኳን በስነስርዓት ማያውቅ መታወቂያው ፓስፖርቱ ለሌለው ሰው $12,000 አንስቶ መስጠት፣ 2 ሚሊዮን ብር አንስቶ መስጠት። እሺ ሰላም ሸዊት። ሰላም እንዴት ነሽ? አለው ይመስገን ፈጣሪ። አዎ ትንሽ እኔ እኮ ልንገርሽ ብዬ ነው። በራሷ ስምም የገባ አለ። በራሷ ስም እኔ የደረሰኝ የላኩልኝ አለ። ከዚህ በፊት ብስራት ነበረ ስሟ ብስራት እና ወደ $30,000 የሚሆን ብር አለ። ምን እኮ አይጠቅመንም። አሁን
በዛ ላይ ሌላም በራሷ ስም ከዚህ በፊት ከ2 ዓመት በፊት በራሷ ስም ነበር አካውንት የምትጠቀመው ማለት ነው። ሁለተኛ ምን እያለች መሰለሽ መስልካቸው እኔ ባለስልጣን ነኝ፣ የከሌ አጃቢ ነኝ፣ ጠባቂ ነኝ እያለች ነው። እኔ የሚያጎቴ ልጅ በመጀመሪያ እንደዛ ነው ተበልቶ በመከራ በአመት ውስጥ ነው ያስመለሱ። አሁን አንቺ ተበልተሻል አልተበላሽም? እኔም ተበልቻለሁ። የኔንም እመጣልሻለሁ። እኔም ወርቅ ወስዳብኛለች 31 ግራም ማለት ነው። በአካል አግኝተሽ ታውቂያለሽ? ግን ምንድነው ዋናው ነገር ምንድነው ከመመለስ ብቻ ሳይሆን ከዚህ በኋላ ማቆም አለባት ነው። እኔ ጋር ወደ 7 ሰው አለ። በአካል አግኝተሽ ታውቂያለሽ? የጠየኩት ሌላ የምታወራው ሌላ። እናቴ በአካል አግኝተሽ ታውቂያለሽ? በህግ ጠይቆኝ ነው እያለች ያለችው። በህግ ደግሞ ስንሄድ እኔ እንደውም በጣም ብዙ ሰው ይዤ ሄጃለሁ። ሲሄድ ምንድን ነው የሚሉት የት መክሰስ እንዳለብን አልገባም። ለመለፋለፍ ነው አስገቤታልሽ። የምጠይቃት ሌላ የምታውረው ሌላ ነው። አገር ቤት ደርሶባታል። አስገቤታልሽ። በአካል አግኝታት ታውቃለች? ኔትወርክ እኮ ነው ስለሌላት እንጂ እቺ ታውቃታለች። እንዴት ብላ ወርቅ ሰጠቻት ታዲያ? ስለምታውቃት ነው ይሆናል እንጂ መቼስ ወርቅ በሰው አይላክ። እኔ እቺ ልጅ አላውቃትም። ሪም ለኔ ወርቄን በሰው ነው የላከችልኝ። ይላካል ወርቅ በሰው ትም ተበልታለች። ወርቅ ከተበላች ምን ያደረገች? ቪዲዮ ሰርታለች። ፎቶ አለጥፋ ቪዲዮ ሰርታለች። ማንናገረው ምክንያት አለች እኮ ኔትወርክ አቋረጣት እንጂ እያስፈራራች ነው። ለእኔ እኮ ጭራሽ ልታስፈራራኝ ነው የሞከረች። እና አሁንስ ምን አግኝታ መጣች? ሸዊት በማርያም አስገቡኝ ብላ ለወሬ ለምን ገባች? ድምፅ መሆን ማትችል ከሆነ እዚህ ጋር ስታወራ ሰምታ ምንም አታደርጋት። አዎ አውቃታለሁ በአካል አለች ማሪ የጻፈች ነው ታሰብ። እሺ በአካል ካወቀቻት ለምን ፎቶ ለጥፋ ቪዲዮ አልሰራችም? ዛሬ ለወሬ ብቻ ለምን መጣች? የወንድሟ ብር ስለተመለሰላት ስለሌላ አያገባኝም ነው አይደለም? ማሪ እኔ እሱን አላውቅም። ኤልሳ በእናትሽ እኔ ነግሬሻለሁ መጀመሪያም ሳልገባ አቡ ጥርት ያለ ነገር ትፈልጋለች አልኩሽ። ከሌ ተበላ ሳይሆን የእናንተን መጀመሪያ ምናል ሌላ ሰው እንዳይበላ ፕሊስ። እኔ አመጣውሽ እዚህ ጋር እንትን ሰው እንትን ሳቴ ልጁ እንዴት ተበላ ስሟን አጣርቶ ሌላ ሪስት በእሷ ስም ብር ያስገባ ካለ ደግሞ ላኪልኝና ለሀቡ ልላክላት። ስለሌላ ሰው አይደለም። መጀመሪያ ስለ $12,000 እነዚህ ስለመጡት ልጆች ደረሰ ይዘው ስለመጡት ልጆች እንነጋገር። ስለሌላ አይደለም። ልጅቷን ቮይስ አድርጊላ መጣ። ከእሷም ወገን እንስማ። የእሷን ደግሞ መስማት አለብን። ከአንድ ወገን ብቻ ሰምተን ዝም ብለን ድምፅ አንሆንም። ዝም ብለን አንፈርድም። በቃ ችግር የለውም። ሪከርድ ላክላትና ሀቡ እርግጠኛ አንቺ ስትልክላት እየሮጠች እንደምትመጣ እኔ ነግርሻለሁ። አንቺ ሪከርድ ደውይላት፣ ችግር የለውም ትምጣ። ሪከርድ አድርጌላታለሁ፣ ላይቭን ሼር አድርጌላታለሁ። ግን ቆይ እንትኑ 2 ራይት ሆኗል። ግን ቆይ አንድ ይሄኛው ግን ለምን ቮይሱ እና ላይቭ ሼር ያደረኩላት አንድ ራይት ነው? ለምንድን ነው የመጀመሪያው ሀይ 2 ራይት ሆኗል። ፎቶ 2 ራይት ሆኗል። ደረሰኝ 2 ራይት ሆኗል። ግን ቮይሴ አንድ ራይት ነው እስካሁን እና ላይቭን ሼር ያደረኩት አንድ ራይት ነው። ለምን ካከለችኝ ይሆናል ከላይ። እኔ ራሱ ከስራ እየወጣሁ ነው፣ እየሰማች ይሆናል ከላይ። እኔ ነግሬያታለሁ፣ ሀቢባ ቤት ያለቅሽም ብያታለሁ። ብሩን ባትመልሽ እንኳን የተበሉት ልጆች አምጥቼ ሁለተኛ እንዳትበይ ቀና ብለሽ እንደማትሄጅ አደርግሻለሁ ብያታለሁ። ወርቅ የተበላችሁ ወርቅ ተበልቻለሁ ብላ ቪዲዮ ብትሰራ ነበር። ያኛ የወልቃይት ልጅ ብትናገር ኑሮ ወንድሜ አልበላም ነበረ። ቢናገሩ ኑሮ በያጋሉጫት ኑሮ አይበላም ነበረ። ለምን ይፈራሉ? ምን ታደርጋለች እሷ? ምን አቅም አለች? አዲስ አበባ ስላለች እነሱ አዲስ አበባ ሀገራቸው ናት። ምን ይፈራሉ? አሁን እኔ ሲመጣ ሁሉ መጡ። ቆይ አንዴ ኤልሳ ስልክ ካወራች ቮይሷ ላይ አንግባባት። እሺ
ምን አድርጋ ነው? ግራ ገባኝ። የመጨረሻው ብቻ አንድ ራይት ነው፣ ሌሎቹ ሁለት ራይት ሆነው ድንገት ዳታው አልቆባት ነው ወይስ ምን አድርጋ ነው? የኢትዮጵያ ቁጥሯ ካላቸው እኔ ልደውል ላውድ አድርጌ ሀቡ። የኢትዮጵያ ቁጥሯ ነው እኮ። እሺ የኢትዮጵያ ቁጥር እኔ ቆይ ልደውል ሀቡ። የኢትዮጵያ ቁጥር ነው እኮ። ደውያ ስፒከር አድርገሽ ነይ ላይቭ ላይ ወይ ቼክ አድርጊዋቸው ነይ በል ዋትሳፕሽን ቼክ አድርጊ። ሊንኩ ሼር ተደርጎልሻል። እሺ ብሎክ ዲው ብሎክ አድርጋኝ ነው ብሎ ከጠጣኝ ነው። እንደዚህ ነው የሚሆነው። የመጀመሪያው ገብቶ ከዛ ሌሎቹ አንዱ የመጨረሻው አንድ ራይት የሆነው ብሎ ካርጋኝ ነው። ጥሩ ሳይካልስቲክስ ያርቻል ያ ግን ፕሮፋይል ፒክቸሯ ጋር ይታየኛል። አንድ ሰው ብሎ ካረጋችሁ እስኪ ፎቶንም ታዩታላችሁ ዋትሳፕ ላይ። እሺ ልደውልባት። ከደወልኩ ምንድን ነው የሚለኝ? ብሎ ከሆነ ዝናሽ እኛ እኮ አንሰማሽም እኮ ላይቭ ፖዝ ነው የሚለው ሁለተኛ ስልክ ከሌለሽ። ስደውል ኮሊንግ ብቻ ነው የሚለው ሪንጊንግ አይልም። ኖ ማሬ እየደወልኩኝ ነው። ቆይ ላውድ ላይ ያደርጋለሁ። እሷ ስታነሳ ከጠር ዘጋችብኝ። ቆይ አንዴ። በሌላ ስልክ ነው? አዎ በሌላ በጠቃጠቆ ስልክ ይኸው እየደወልኩኝ እኮ። ታዲያ ለምን ላይቭ ፖስት ያለሽ ታዲያ? እዚሁ ላይ ያለሽ ከጥሪው ጀምሮ ስፒከር አድርጊ። ጠራ ማሬ። እሺ እየዘጋችብኝ ነው። አየሽ እያየችን ነው። ለዛ ነው ያ የቲክቶክ ስሟ እኮ አለ። እስኪ የቲክቶክ ስሟን ስክሪንሻት አድርገሽ ዋትስአፕ ላይ ላክልኝ ኤልሳ። ቲክቶክ ፕሮፋይሏን ስክሪንሻት አድርገሽ በዝናሽ ላኪላት። ያው ቲክታክ ሰርች ለማድረግ ወጣች። ወይ ጉድ! እያየች ነው ማለት ነው። ይኸው አያሽ ብሎ ካረጋችኝ ይኸው መስመር እየተያዘ ይለኛል። ታዲያ ሁለት ዙ ቢሆንስ? አይ ማሪ እየጠራፍ። አዎ መስመር ተይዟል ነው የሚለው ብሎክ ሲያደርግሽ ሰው። አዎ በቃ እኔንም ዋትሳፕ ላይ ብሎክ አድርጋኝ ነው የሚሆነው። ያው የዘጋችብኝ ነው ቢዚ እያደረገችው ከእንደገና ቦለከችው። አታሳይ፣ ይዘጋል። ታዘጊብኛለች። ዝናሽ ቁጥር አታሳይ ፐርሰናል ኢንፎርሜሽን ብሎ ይዘጋብኛል። ኦኬ ማሪ ኦኬ ሱር ቁጥር ይዘጋል።